ስለዚህ እኛ የምናመልከው አንድ አምላክ ነው። አሁን ይህን ስትሰሚን ቅድም ዲያቆን በጣም ደስ የሚል ሁኔታ ብዙ ሲያስረዱሽ ነበር፣ ቃሎት ያሰማልን። አሁን ሌሎች አካላት የነገሩሽን ያሉሽን ይዘሽ ከሆነ እርሹ እሱ በቃ እሱ የኛ አስተምህሮ አይደለም። አሁን ዲያቆን የነገሩሽን ስትሪክትሊ ለመያዝ ሞክሪ። አሁን መነግረሽንም ደግሞ በደንብ ለመረዳት ሞክሪ። ሰው ስለ ሰው የሚያወራውና እኛ ደግሞ ምናምነው የምንገልጸው እኛ ነን አይደል? በጣም የተለያየ ነው። ሰው እንዲህ ነው የሚያመልኩት የሚሉሽን ሁሉ እርሻቸውና በንጹህ ልቦና ልታደምጪን ሞክሪ። የመጀመሪያው ነገር ምንድነው? እኛ የምናመልከው አንድ አምላክ ነው። እርሱም እግዚአብሔር ይባላል፣ ወይም ቅድስት ሥላሴ ማለት ነው። ይህ እግዚአብሔር አንድ የሆነ እርሱ በሶስት ማንነት ገልጿል ራሱ። ያ ማለት ሶስት አካላት አሉት እንላለን። አብ፣ ወልድ፣ መንፈስ ቅዱስ። አብ፣ ወልድ፣ መንፈስ ቅዱስ። ስንት አምላክ? አንድ አምላክ። ስንት አካላት? ሶስት አካላት። ሙሉ ለሙሉ ሊያይተን ሶስት ሁሉ አይደለም እንላቸው፣ ሶስትነት አለው እንላለን። ምክንያቱም ሶስትነቱ በአንድነቱ አይለያየው። ይሄ ራሱ እግዚአብሔር እንዲህ ነኝ ብሎ ራሱን የገለጸበት፣ ራሱ ፈጣሪ እንዲህ ነኝ ብሎ ራሱን የገለጸበት በነቢያት የተሰበከ በመጽሐፍ ቅዱስ ቁልጭ ተደርጎ የተቀመጠ ልዩ ሶስትነት ነው። አሁን ይሄንን በልብሽ ያሳድሪውና ልክ ቀደም ዲያቆን እንዳለሽ ይህ አንደኛ ወልድ የምንለው ቀደም ያነበበልሽ ዮሐንስ 1 ላይ በቃ እርሱ ልጁ ብሎ በአባቱ እቅፍ ያለ አንድ ልጁ እርሱ ተለከልን ብሎ ቃል ሥጋ ሆነ ካለ በኋላ አንድ ልጁ እርሱ ተረከልን ብሎ ያስቀምጠዋል። ወልድ እርሱ ኢየሱስ ክርስቶስ ቀድሞ የነበረ ዓለምን ሁሉ የፈጠረ ሰዎችን ያስገኝ የፈጠረ ነቢያትን የፈጠረ ደግሞም የላካቸው እርሱ ትንቢት አስነገረ። ምን ብሎ? አስቀድሞ አዳምና ሔዋን ባጠፉት በደል ምክንያት በምርጫቸው ምክንያት ከገነት ተባረዋል፣ ሞትን ቀምሰዋል። ከገነት መባረር ማለት ደግሞ ወደ ገነት እንዳይመለሱ የገነት በር ተዘግቷል። ስለዚህ ሰዎች ወደ ገነት መግባት አልቻሉም። ደግሞስ በምርጫቸው ምክንያት የወደቀ ስብዕናን ወይም የወደቀ ሰውነትን ይዘው ነበርና መመለስ አልቻሉም። ስለዚህ ያንን እያሰቡ ሲያለቅሱ ንስሐ ሲገቡ አዳምና ሔዋን እግዚአብሔር መጣና ምን አላቸው ማለት ነው? ከ5 ቀን ተኩል በኋላ ከልጅ ልጅህ ተወልጄ አድንሃለሁ። ያ ማለት በአንድ ቀን በእግዚአብሔር ለሰዎች እንደ 1000 ዓመት ነች ብሎ መዝሙረኛው ዳዊት እንደሚያስቀምጠው 5 ቀን ተኩል ማለት 5500 ዘመን ማለት። ስለዚህ ከ5500 ዘመን በኋላ አድንሃለሁ ብሎ ቃል ገባለት። ያንን ቃልም ደግሞ ደጋግሞ ሲያስቀምጥ ሰዎች ሲመጣም እንዲያውቁት በዛ ቃል እንዲድኑ ነቢያትን ደግሞ ላከ፣ ትንቢት አስነገረ። ነቢያት ሲላኩ ለዕለቱ ላሉ ሰዎች ብቻ አይደለም። ነቢይ ማለት እኮ ትንቢትንም የሚናገር ነው አይደል? ስለዚህ የሚመጣውንም ደግሞ ይናገሩ ዘንድ አደረጋቸው። አንድ ይሄ ነው። ስለዚህ ትንቢት ያስነገረ ራሱ ነው። አዳምን ለማዳን የመጣ ራሱ ነው። ስለዚህ እነሆ ተገልጫለሁ ብሎ መጣ። አንደኛው ይሄ ነው። ሁለተኛው ብዙ ሐሳቦች ስለሆነ ያሉት ፖይንት ባይ ፖይንት ላስቀምጥልሽ። ሁለተኛው ነጥብ ባጭሩ አስቀምጣችኋለሁ። ሁለተኛው ምንድነው? አስቀድሞ እግዚአብሔር የማይታይ ረቂቅ መንፈስ የሆነ እርሱ አምላክ ነው አይደል? ያን አምላክ ለምሳሌ እስራኤላውያን ከመውጣታቸው ወይም ከመምጣታቸው በፊት ከግብፅም ከመውጣታቸው ሙሴ ሰዎች ቅዱሳንም የሚባሉት ነቢያትም በሕገ ሕሊና ነበር እግዚአብሔር ነው የሚያውቁት የሚገዙለት። ያ ማለት በሕሊና ሕግ እንጂ የተጻፈ ሕግ አልነበራቸውም ማለት ነው። ልክ ሙሴ ሲመጣ የኦሪት ሕግ መጣ። አስተውይ እንግዲህ በሕገ ሕሊናም ማን ነው ጌታቸው? እርሱ እግዚአብሔር ወልድ ኢየሱስ ክርስቶስ። በሕገ ኦሪትስ አሁን የተጻፈ ነገር መጣ። ይኸውልሽ የሁለቱ ልዩነት ምንድነው? የሶስተኛውንም ልመጣልሽ ነው። አዲስ ኪዳን ስለሚያያዝ ነው። በሕገ ሕሊና ሳያዩት እንዲሁ በማመን ብቻ አብርሃም አመነ ጽድቅም ሆኖ ተቆጠረለት ተባላይሽ። ስለዚህ ከአብርሃምና አስቀድሞ ከነበሩ የሕገ ሕሊና ጊዜ ከነበሩ ከሙሴ በፊት ከነበሩ አባቶች የሚጠበቀው ከነሱ ከሰዎቹ የሚጠበቀው ምንድነው? ማመን ብቻ ነው። መከተል አምኖ መከተል ማለት ነው። አያዩትማ። ሕሊናቸው የሕሊና ዳኝነት ደግሞ አለ። በሕሊናቸው ደግሞ ይመራሉ። እግዚአብሔር ደግሞ ተገልጦ እንዲህ የሚላቸው ይኖራል። ታዲያ በፊታችን የሚሄድ ስራ አለን ብለው ሙሴን አስጨነቁት። እኛ እግዚአብሔርን አንተ ትናገረዋለህ፣ ታየዋለህ፣ ታነጋግረዋለህ፣ እኛ ምንም የምናየው ነገር የለም። ስለዚህ ወደ ኋላ ሁሉ ተመኙ ይላል የግብፅ ጣዖታት ማለት ነው። አንዳንዶቹ በሱም ተቀሰፉ። ስለዚህ ከፊታችን የሚሄድ እኛም የምናየው የምንከተለው ስራ አለን አሉት ማለት። ለዚህም ለራሳቸው ጥጃን አደረጉ፣ ተቀጸፉበት። ከፊታቸው የሚሄድን ግን ታቦተ ጽዮን ሰጣቸው፣ እርሱም የኃይሉ መገለጫ ማለት ነው። ስለዚህ ያን እየተመሩ ሄዱ። ኋላ ላይ በቃ አሁን እግዚአብሔርን አላየ ነው ማለት ተጀመረ ማለት ነው። ተመልከች፣ የሰው ልጅ የአእምሮ እድገት የሚሄድበት ጥግ አለ። ስለዚህ እግዚአብሔር ራሱ እነሆኝ ብሎ መጣ። እርሱም ማን ነው? ወልድ ኢየሱስ ክርስቶስ። እነሆ ይኸው ከሰማይ የወረድኩ የዘላለም ሕይወት እንጀራችሁ እነሆ ብሎ መጣ። እርሱንም አልተቀበሉትም። እሺ የክብርን ጌታ ቢያውቁት ኖር ባልሰቀሉት ነበር አለው ቅዱስ ጳውሎስ። ስለዚህ መጣ አዩት ግን አልተቀበሉትም። ስለዚህ ከዚህ በኋላ ለጥፋታችሁ ምክንያት የላችሁም ብሎ ክርስቶስ ራሱ ሲናገር ታያለሽ በወንጌል።
ክርስቶስ የመምጣቱ አንደኛ ዓላማ ምንድነው? አስቀድሞ መንፈስ ነው እግዚአብሔር ረቂቅ ነው እንዳልን ሁሉ ደግሞ አካል እንዳለው ስላሴ ምስጢረ ስላሴን ወልድ በቃል ነገሮች ሁሉ እንደሚከናወኑ በመጽሐፍ ቅዱስ ቀድሞ የተጻፈውን ገለጠው ማለት ነው። ስለዚህ የስላሴ የመለኮት መንጦላይት ሆነን ወይ መጋረጃ ሆነን ሁሉን ነገር አስረዳን፣ ግልጽ አደረገው ማለት ነው። እነሆ ሲለን ይኸው አምላካችሁ መጣሁ፣ ታየሁ፣ ወረድኩ፣ ተወለድኩ ሊለን ተወለደ፣ ወረደ ይችላልና እግዚአብሔር ክብር ይግባውና ሶስተኛው ነገር ምንድነው? እዚህ ጋር እሺ በጨረስልሽ ደስ ይለኝ ነበረ። መያዝ ከቻልሽ ጥያቄዎችሽን ነው ታርገሽ አንተ ቻለሽ። እሺ በጣም ቁልፉ ነጥብ ደግሞ ሌላኛው እግዚአብሔር የሰው ልጆችን የበለጠ ክብር ሊያወርሳቸው ነው የፈጠራቸው። ለበለጠ ክብር ነው የተሰሩት። ስለዚህ ቀድሞ ሲፈጥረው አሁን ከገማ ጭቃ ፈጠረው፣ ከሚሸት አፈር ፈጠረው፣ ከሚጭለቀለቅ ከገማ ጭቃ። ይሄ ትክክለኛ አስተምሮ አይደለም። በትክክለኛው መንገድ ስቴጅ እንዴት ሰው ልጅ አክብሮ ለትልቅ ክብር ነው የተፈጠረው። ከተከበረ ምድር ከኤልዳ አፈር ነው፣ ከተመረጠ ምርጥ አፈር ነው የሰው ልጅ የተፈጠረው። ይሄ አንተም ከአፈርን አፈር ማክበሩ ምን ማለት ነው? ለበለጠ ክብር እንዳቸው ሲናገር እንስሳት ሁሉ ጎንበስ ሲሉ እሱ ቀጥ ብሎ እንዲሄድ በማድረግ እንስሳት ሁሉ በሰርክ ፀሐይ ልትገባ ስትል ሲፈጠሩ እርሱን በጠዋት በመፍጠር ትንሣኤ ያለው ዘላለማዊ መሆኑን በማሳየት ፍጹም ክብር ያለው ፍጥረት መሆኑን በማሳየት ሁሉን በይሁንና በቃል ሲፈጥራቸው በትእዛዝ እርሱን ግን በገቢር ፈጠረው፣ በመስራት ሰራው ተባለለት። ከህይወት እስትንፋስ እፍ ያለበት ሌላ አንድም ፍጥረት የለም፣ እርሱ ብቻ ነው ያለው። ስለዚህ ይሄ ምን ማለት ነው? አክብሮ ለይቶ ከፍ ላለ ክብር ፈጥሮታል ሰውን አዳምን። በዚህም ምክንያት እንግዲህ በነጻ ፈቃዱ ምክንያት አዳም በደለ። ስለዚህ የተፈጠረበትን ከፍ ያለ ክብር ግን ሊያወርሰው ቃል ገባለት እንዳልነው ያንን ከፍ ያለ ክብር እንዴት ነው የሚያወርሰው? ዕፀ ሕይወትን በማብላት ብቻ አልነበረም። ስለዚህ ከእርሱ ጋር በማዋሃድ ያ ማለት እርሱ ራሱን ለኛ ሰጠን ማለት ነው። ይኸውልሽ የዚህ ሁሉ መጀመሪያ ጅማሮ ምን መሰለሽ? የእግዚአብሔር ባህሪ ነው። አሁን ባህሪያት አሁን አንቺ ለምሳሌ የሆነ ነገር ብትይ አሁን መሀል ላይ ለምሳሌ ገብተሽ የሆነ ነገር ብትይ ባህሪሽ ነው አይደለም የሚዳኘው። የሁሉም ሰው አንድ ሰው ተናዶ ነገር ቢያደርግ ባህሪው እኮ ተናዳይ ስለሆነ ነው ትያለሽ፣ ወይ ቸኳይ ስለሆነ ነው፣ ወይ ትዕግስተኛ ስለሆነ ነው ወዘተ ትያለሽ። ባህሪው ላይ ይመጣል። ባህሪ ማለት ምንጭ ስለሆነ የአንድ ነገር መገኛ ምንጩ ወይም ስረ መሰረቱ ስለሆነ ማለት ነው። አሁን የእግዚአብሔር ላይ ስትሄጂ ግን መገኛ የለውም። ምክንያቱም ከዓለም በፊት የነበር አስገኘ የሌለው ነው። ስለዚህ የእግዚአብሔር ባህሪ ስትይ ግን ይኸውልሽ ፍጹም ፍቅር ነው፣ ፍጹም ቸር ነው፣ ፍጹም አዋቂ ነው ወይም ሁሉን አዋቂ ነው፣ ምሉ በኩል በሁሉ የሞላ ነው እያለ የምናስቀምጣቸው ባህሪያት አሉ። ይሄ ራሱን የገለጸበት መንገድ ነው። ስለዚህ እግዚአብሔር አምላክ ፍጹም ቸር በመሆኑ ምክንያት አይደለም ዓለምን ሁሉ አምላክነትም ለመስጠት ወደ ኋላ ያለ አይደለም። ፍጹም ቸር ስለሆነ አምላክነትን ሁሉ ለፍጥረቱ ሰጥቷል። በዚህ እናምናለን እኛ። ይሄ ማለት ግን እርሱን የምናክል እርሱን የምንሆን ራሱን የሆነን አምላክ እንሆናለን ማለት አይደለም። እንደዛ መሆን ማንም የሚችል ሰው የለም። ፍጥረት እንደዛ የሆነ ፍጥረት ሲጀምር ሊሆንም አይችልም። ግን ከፍ ያለ ክብርን እንደሚሰጠን ስንናገር ነው ማለት ነው። ስለዚህ ፍጹም ቸር ከመሆኑ የተነሳ አምላክነትን ሁሉ ለሰው ልጆች ሰጠ፣ እንድንዋሃደው ራሱን ሰጠ ማለት ነው። ተመልከች፣ ስጋና ደሙን እንበላለን እንጠጣለን ስንል ለምሳሌ ከፍ ያለ ክብር የሆነ እርሱን መዋሃድን ለኛ ሰጠን። ለምን? ፍጹም ቸር ስለሆነ። አሁን ወረደ ተወለደ። ለምን? አንድ ይኸውልሽ ከኛ ጋር ፍጹም ቸር ነውና እሱን ሊሰጠን አለን። ሁለተኛስ በእኛ ፍጹም እርቅን ለመፈጸም ለምሳሌ ከኛ ጋር ተጣልተን ነበር፣ ወይም እኛ ከእርሱ ርቀን ሸሽተን ነበር፣ በእርሱ መንገድ አልሄድንም ነበር። ስለዚህ ያን እርቅ በምን ፈጸመው? እርሱ እኛን በመሆን ፈጸመው። ስለዚህ አካሉ አደረገን። ከዚህ በላይ እርቅ ምን አለ? ሰው ሲታረቅ እርስ በርስ ይተቃቀፋል። ካልተቃቀፈ እንደውም ቅር ይላል አይደለም? እስቲ በሉ ተጨባበጡ ተቃቀፉ ይባላል አይደለም? እንደውም በአንድ ማዕድ ብሉ ይባላል ሁሉ። ካልሆነ እርቁ ሙሉ አይሆንም ይባላል። አይሽ ሙሉ አይሆንም ይባላል። እግዚአብሔርስ እርቅን የፈጸመልን እንዴት ነው? ክርስቶስ ቃል እኛን ሆኖ ከኛ ጋር ተዋህዶ አይሽ ከማቀፍ በላይ አብሮ ከመብላት በላይ ሆኖ እርሱ ራሱ መብል ሆኖ እኛ እስክንቀበለውና እስክንዋደው ድረስ ክብር ይግባውና በዚህ ደረጃ እርቅን እንደፈጸመልን አረጋገጠ ማለት ነው። በድንግል ማርያም ማኅፀን ሲያድር እኛን ሲሆን በተዋህዶ እርቅ መፈጸሙ ግልጽ ሆነ። ሌላኛው ባህሪው ላይ አሁንም ስመለስልሽ ፍጹም ቸር እንዳለው ሁሉ ፍጹም ፍቅር ነውና እኛን ለመሆን አላፈረም። ደግሞስ ፍጹም ፍቅር ነውና ስለኛ ደግሞ መከራ እንዲቀበል ወደ ኋላ አላለም። አይሽ ስለዚህ ስለ ፍቅሩ የተነሳ ፍቅሩ ነው ያስገደደው። ፍቅር ሳበው ለወልድ ይላል። ፍቅር ወልድን ሳበው ነው የሚለው ከመንበሩ ማለት ነው። አይሽ ከመንበሩ ከዙፋን ከሰማይ ያወረደው ነገር ምንድነው? ወልድን ፍቅር ነው። በቃ ይሄ ግልጽ ሆኖ በመጽሐፍ ቅዱስ የተቀመጠ ቃል። ፍቅርን ሰው እንዲሆን ያደረገው ወደ ምድር እንዲመጣ ያደረገው ነገር ፍቅር ነው።
ስለዚህ እግዚአብሔር ፍቅር ነው ስንል አንድም ለዛ ነው እና ያ ፍቅር ማለት ስለ ሰው ልጆች ያለው ፍቅር፣ አባት ልጁን ይወዳል፣ እናት ልጇን ትወልዳለች።